ሰላም ውድ የትምህርት ተከታታዮች፣ ዛሬ ደግሞ እንደገና ተመልሰናል። በፊዚዮሎጂ ኤክሳይታብል ቲሹ ብለን ጀምረን ዛሬ ኤፒሶድ 4 ላይ ደርሰናል። ባለፈው ስለ አክሽን ፖቴንሻል አውርተን ነበር አይደለ? ዛሬ ደግሞ ስለምናወራለን ስለ ሲናፕቲክ ትራንስሚሽን የምናወራ ይሆናል። ወደዛ ከመግባታችን በፊት ግን ቤተሰብ ያላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንላለን። ቀጥታ ወደ ቪዲዮ ዛሬ የምናወራው ስለ ሲናፕቲክ ትራንስሚሽን አይደለ? መጀመሪያ ግን መረዳት አለብን ዋት ኢዝ ሲናፕቲክ ትራንስሚሽን፣ ዴፊኒሽኑን ማወቅ ስላለብን ማለት ነው። ሲናፕቲክ ትራንስሚሽን ማለት ኢትስ አ ፕሮሰስ። ኦኬ፣ ምን አይነት ፕሮሰስ ነው? አንድ ኒውሮን ከሌላ ኤክሳይታብል ቲሹ ጋር ምን ማድረግ፣ ኮሚኒኬት ማድረግ ይኮልዳት ሲናፕቲክ ትራንስሚሽን ብለን እንጠራዋለን ማለት ነው። ሶ ከሌላ ኤክሳይታብል ቲሹ ስንል ከሶስት ነገሮች ጋር መጥቀስ እንችላለን። አይደር አንድ ኒውሮን ከሌላ ኒውሮን ጋር፣ አንድ ኒውሮን ከመስል ጋር፣ አንድ ኒውሮን ደግሞ ከግላንድ ጋር ሊሆን ይችላል ማለት ነው። ስለዚህ we call that synaptic transmission። ግን ምን ተጠቅመው ነው? አንድ ጋፕ አለ። ምን የሚባል ጋፕ? ሲናፕስ የሚባል ጋፕ። ሲናፕስ ማለት ምንድነው? the gap between one neuron and another excitable tissue we call that synapse gap ማለት ነው። so ያን በመጠቀም የሚደረግ ኮሚኒኬሽን it's called synaptic ትራንስሚሽን ተብሎ ይጠራል ማለት ነው። ታይፖቹ ጋር ልምጣ። አሁን ኦልሬዲ ተናግሬዋለሁ፣ ግን ታይፖቹ ጋር ስንመጣ ሶስት አይነት አለ። አንደኛው ኒውሮ ኒውራል ጃንክሽን የምንለው which is the connection and the transmission between ምናምን አንድ ኒውሮን ከሌላ ኒውሮን ጋር ያለው ግንኙነት። እዚህ ጋር ሶስት ነገር አለ። እሺ እንድትረዱኝ የሚፈልገው ምን አለ? አንደኛው አክሰን ከአክሰን ጋር፣ ኦኬ፣ አክሰን ከዴንድራይት ጋር እና ደግሞ አክሰን ከሶማ ጋር። ኦኬ፣ አሁን ይኸውልኝ እዚህ ጋር let's say this axon። እሺ፣ ይሄኛው አክሰን ሄዶ ቀጥታ ከዴንድራይት ጋር የሚገናኝ ከሆነ አክሶ ዴንድሪክ እንለዋለን። ይሄኛው አክሰን መጥቶ ከኤግዛክት ሶማው ጋር የሚገናኝ ከሆነ ከሶማው ጋር የሚገናኝ ከሆነ አክሰን ሶማቲክ ብለን እንጠራዋለን። ከዛ ደግሞ አክሰን እንደገና ደግሞ ከማን ጋር ይገናኛል? ፒክቸር ላይ እንደምትመለከቱት ከሌላ አክሰን ጋር፣ ኦኬ፣ እንዲመጡ ከዚህኛው አክሰን ጋር መገናኘት ደግሞ አክሰኒክ ትራንስሚሽን ብለን እንጠራዋለን ማለት ነው። ስለዚህ ኒውሮ ኒውራል ጃንክሽን ላይ ሶስት አይነት ኮኔክሽን አለ። አይዘር አንደኛው አክሰን ከዴንድራይት ጋር ከሌላኛው ዴንድራይት ጋር፣ አንደኛው አክሰን ከሌላኛው ሶማ ጋር እና አንድ አክሰን ደግሞ ከሌላኛው አክሰን ጋር የሚደረግ ምን አለ ማለት ነው? ትራንስሚሽን አለ። we call that ኒውሮ ኒውራል ጃንክሽን ብለን እንጠራዋለን። ሌላኛው ታይፕ ደግሞ ኒውሮ ማስኩላር ጃንክሽን ብለን የምንጠራው ነው። ኒውሮ ማስኩላር ጃንክሽን ቃሉ እንደሚነግረን ምናምን አለ ኒውሮን አለ እና ምን አለ? መስል አለ ማለት ነው። ስለዚህ በሁለቱ መካከል የሚገኝ ኮኔክሽን ደግሞ ኒውሮ ማስኩላር ጃንክሽን ብለን እንጠራዋለን። እሱን ደግሞ በቀጣይ ኤፒሶድ ላይ ስለ መስል ቲሹ ስናወራ ስለ ኒውሮ ማስኩላር ጃንክሽን የምናየው ይሆናል ማለት ነው። እንዴት ትራንስሚት ያደርጋሉ የሚለው፣ እንዴት ኮንትራክሽን ይፈጠራል፣ ሪላክሴሽን እንዴት ይፈጠራል የሚለው የበለጠ የምናወራበት ቶፒክ ይሆናል ማለት ነው። ከዛ በኋላ ደግሞ ኒውሮ ግራንዱላር ጃንክሽን እንለዋለን። ኒውሮኑ ቀጥታ ሄዶ ከማን ጋር? ከግላንድ ጋር ሆርሞን አምራች ጋር መነጋገር ማለት ነው። ይሄንን አምነት ማለት እንቆልጣት ኒውሮ ግራንዱላር ጃንክሽን ተብሎ ይጠራል ማለት ነው። ሶ ሪካፕ ለማድረግ ሶስት ታይፖች አሉ። ኒውሮ ኒውራል ጃንክሽን፣ ኒውሮ ማስኩላር ጃንክሽን እና ኒውሮ ግራንዱላር ጃንክሽን ተብሎ በሶስት ይከፈላል። ሞድ ኦፍ ትራንስሚሽኑን ስናይ the most commonest chemical፣ ኦኬ፣ ኬሚካል ነው the most common። ከዛ ደግሞ ኤሌክትሪካል ሊሆን ይችላል ማለት ነው። አንደኛው ከአንደኛው ጋር የሚነጋገሩበት ንግግር it could be chemical or it could be electrical። most common ማን ነው? this is the most common ማለት ነው። ኦኬ፣ እንቀጥል። ኮምፖነንትስ ኦፍ ኬሚካል ሲናፕሲስ። ወደዚህ ከመግባታችን በፊት ግን ያው ቤተሰብ የለም ብዬ አስባለሁ። ካለ ግን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቪዲዮን አግዙን። እኛም ደግሞ የበለጠ እንዲብራራላችሁ የምትፈልጉትን ደግሞ ኮሜንት ላይ እያሳወቃችሁን እንቀጥል ማለት ነው። ኮምፖነንትስ ኦፍ ኬሚካል ሲናፕሲስ። አሁን we are not talking about electric። እሺ፣ እዚህ ጋር መርጠንም እዛም ጋር መርጠን እያወራን ያለው ስለምንድን ነው? ስለ ኬሚካል ሲናፕሲስ መካከል የሚፈጠር ኮምፖነንቶች ምን አሉ ነው። ሶስት ኮምፖነንቶች እንዲለዩልኝ እፈልጋለሁ። አንደኛው ፕሪሲናፕቲክ ተርሚናል ብለን የምንጠራው፣ ሁለተኛው ሲናፕቲክ ክሌፍት የምንለውና ሶስተኛው ፖስት ሲናፕቲክ ሜምብሬን ብለን የምንጠራው። ሶስቱም የተለያየ ጥቅም አላቸው። ኦኬ፣ አሁን we're talking about አንድ ኒውሮን ከሌላኛው ኒውሮን ጋር የሚያደርገው ኮኔክሽን። ኦኬ፣ ስለዚህ እዚህ ጋር ስናወራ ፕሪሲናፕቲክ ተርሚናል የምንለው ምንን የሚይዝ ነው? ኬሚካልን የሚይዝ ነው። ኤክሳይት ወይ ኢንሂቢት የሚያደርግ ምንን የሚይዝ? ኒውሮ ትራንስሚተርን
የሚይዝ ፓርት ኦኬ፣ በአክሽን ፖቴንሻል ተገፍቶ የሚለቅ ፓርት we call it a presynaptic terminal ብለን እንጠራዋለን። ቀጣይ ደግሞ የምናገኘው ሲናፕቲክ ክለፍት የምንለው ነው። ክለፍት ማለት ምን ማለት ነው? መከፈት ወይም ደግሞ ክፍተት መኖር ማለት ነው። ስለዚህ it's the gap between the presynaptic እና postsynaptic ኒውሮን መካከል የሚገኘው ጋፕ ምን ተብሎ ይጠራል? ሲናፕቲክ ክለፍት ተብሎ ይጠራል። ሶስተኛውና የመጨረሻው ግን ፖስትሲናፕቲክ ሜምብሬን ነው። ፖስትሲናፕቲክ ሜምብሬን ምንን የሚይዝ ነው? ይሄ ኒውሮ ትራንስሚተር መጥቶ ማን ጋር መገናኘት ያለበት? ከሪሴፕተር ጋር ነው መገናኘት ያለበት። ስለዚህ ፖስትሲናፕቲክ ሜምብሬን ምንን የሚይዝ ነው? ሪሴፕተሮችን የሚይዝ ነው ማለት ነው። ከዛ ደግሞ ይሄ ፕሪሲናፕቲኩ የተናገረውን ንግግር ፐርፐዙን የሚያስተገብረው ማን ነው? ፖስትሲናፕቲኩ ነው ማለት ነው። ሶስቱን ለያችሁ እንደሚያስባለው እዛ ጋር እንዴት ሜካኒዝም ኦፍ አክሽን እንደሚፈጠር እናያለን። ግን ሶስቱን መጀመሪያ መለየት ስላለብን ነው። ሪካፕ ለማድረግ ፕሪሲናፕቲክ ተርሚናል ማለት ኒውሮ ትራንስሚተርን የሚይዝ የመጀመሪያው የጀንክሽኑ መካከል የመጀመሪያው እሱ ነው። ሁለተኛው ሲናፕቲክ ክለፍት ነው፣ ሁለቱ መካከል የሚገኘው ጋፕ። ሶስተኛው ደግሞ ፖስትሲናፕቲክ ሜምብሬን የምንለው ወይም ደግሞ ሪሴፕተሩን የሚይዝ ፓርት ነው ማለት ነው። እነዚህ ሶስቱን ኮምፖነንት ካወቅን በኋላ ቀጥታ ወዴት እንሂድ? ወደ ሜካኒዝም ኦፍ ኬሚካል ሲናፕቲክ ትራንስሚሽን እንዴት ነው የሚሰራው የሚለው ነው ማውራት አለብን ማለት ነው። አሁንም ወደዛ ከመግባታችን በፊት አሁንም ቤተሰብ ያለን አይኖርም፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደቂቃ አይፈጅም። ቀጥታ ወዴት እንሂድ? ወደ ሜካኒዝም ኦፍ ኬሚካል ሲናፕቲክ ትራንስሚሽን እንሂድ። እሺ፣ ስለዚህ አሁን እንዴት ነው የሚሰራው ነው ኒውሮ ትራንስሚተሮቹ መጥተው እንዴት ነው አክት የሚያደርጉት የሚለውን ነገር ነው የምናወራው። መጀመሪያ ፕሪሲናፕቲክ this is the presynaptic አሁንም እንዳንሳሳት ማለት ነው። this is the presynaptic ቅድም ምን የሚይዝ ነው ብለናል? ፕሪሲናፕቲክ ኒውሮ ትራንስሚተሮችን የሚይዛ እዚህ ጋር አሲቶኮላይ እና ጋባ አለ። ኒውሮ ትራንስሚተሮቹ እነሱ ናቸው። አንደኛውን አሟላን ማለት ነው። ሁለተኛው ደግሞ ይሄ ምንድነው? ፖስት ነው፣ ፖስት ሲናፕቲክ ነው። እሺ፣ እንዳንሳሳት ማለት ነው። ኦኬ፣ ፕሪሲናፕቲኩ እንዴት ነው የሚሰራው? መጀመሪያ የሚፈጠረው ነገር ምንድነው? አክሽን ፖቴንሻል ይመጣል። ኦኬ፣ ኤፒ ይመጣል። አክሽን ፖቴንሻል ምን እንደሆነ በባለፈው ቪዲዮ በደንብ አብራርተናል አይደለ? ዲፖላራይዜሽን ነው። ይሄ አክሽን ፖቴንሻል ከላይ ይመጣና ምን ይከፍታል? እዚሽ ጋር ቮልቴጅ ጌትድ የሆነ ምን አለ? ካልሽየም ቻናል አለ። ኦኬ፣ there is what ቮልቴጅ ጌትድ የሆነ ምን ቻናል? ካልሽየም ቻናል አለ። ከዛ ይሄ አክሽን ፖቴንሻል መጥቶ ይሄን ከከፈተ በኋላ ምንድነው የሚያደርገው? ካልሽየም ወደ ውስጥ ይገባል ማለት ነው። ወደ ውስጥ ይገባና ውስጥ ያሉትን ኒውሮ ትራንስሚተሮች ምን እንዲያደርጉ ያደርጋቸዋል? ኤክሶሳይቶሲስ እንዲፈጠር ያደርጋል። what was ኤክሶሳይቶሲስ? ኤክሶሳይቶሲስ ማለት ድፍን የነበረውን አፍስስ ማለት ነው። እንዲህ አረገክ ውስጥ ያለውን ነገር አወጣ ማለት ነው ባጭሩ ለመግለጽ። ካልሽየም ይመጣና ወይ አሲቶኮላይን ወይ ጋባን ምን ያደርጋል? አክሽን ኒውሮትራንስሚተሮቹ እንዲለቀቁ ኤክሶሳይቶሲስን ያበረታታል ማለት ነው። እዚህ ጋር ግን ከማውራታችን በፊት ሁለት ነገሮች አሉ። ዓላማው ኦኬ፣ የፕሪሲናፕቲክ ዓላማ ሁለት ነገር ለመስራት ነው። it could be either EPSP or IPSP ምንድን ናቸው? ኤክሳይታቶሪ ፖስት ሲናፕቲክ ፖቴንሻል ኦር ኢንሂቢተሪ ፖስት ሲናፕቲክ ፖቴንሻል። ዓላማው ምን ለማድረግ ነው? ከሁለቱ አንዱን ለመፈጸም። አይደር የሚያርፍበት ቦታ ላይ ኤክሳይት እንዲያደርግ ምን ማለት ነው? እንዲንቀሳቀስ። ኦኬ፣ መስል ላይ ካወራ ኮንትራክት እንዲያደርግ። ኦኬ፣ that is excitation ብለን የምንጠራው። ኢንሂቢሽን ደግሞ እንዲረጋጋ፣ የጀመረውን ነገር እንዲያቆም ኢንሂቢት ማለት መከልከል ማለት ነው። ሁለቱን ስናወራ ሁለት ትራንስሚተሮች እዚህ ጋር መርጠን አውጥተናል። አንደኛ ትራንስሚተሮች በጣም ብዙ ናቸው፣ ሪሴፕተሮቻቸውን ብዙ ናቸው። እያንዳንዱን አሁን ማውራት አንችልም። መርጠን ግን ስለዚህ ቶፒክ ለመረዳት ያግዘን ዘንድ የመረጥነው ሪሴፕተር ኒኮቲኒክ እና ጋባን መረጥን፣ ጋባቢን መረጥን። ከኒውሮትራንስሚተሮች ደግሞ ማን መረጥን? አሲቶኮላይ እና ጋባን መረጥን ማለት ነው። እነዚህ ብቻ ግን አይደለም፣ በጣም ብዙ ኒውሮትራንስሚተሮችም አሉ፣ በጣም ብዙ ምን አሉ? ሪሴፕተሮችም አሉ። እያንዳንዱ መግባት ስለማንችል ስፔሲፊካሊ እንዲሰራላችሁ የምትፈልጉት ካለ ኮሜንት ሴክሽን ላይ አሳውቁ። አሁን ኤክሳይታቶሪ ማለት ከኤክሳይቴሽን ላይ በጣም የሚጠቅመን ማለት ነው አሲቶኮላይ ነው።
ስለ አሲቶኮላይን የምናወራ ከሆነ ከዛ ኒኮቲኒክ ሪሴፕተር የምናወራ ከሆነ ምንድነው ዓላማው? ኤክሳይት ማድረግ ነው። እሱን ያዙልኝ። ከዛ ደግሞ ኢንሂቢተሪ ላይ ጋባ ኒውሮትራንስሚተሩ ነው። ጋባ ቢ ደግሞ ሪሴፕተር ነው። እሱ ደግሞ ዓላማው ምን ማድረግ ነው? ኢንሂቢት ማድረግ ነው። ይሄን ተረዳችሁልኝ አይደል? እንቀጥል። የመጀመሪያው ከኤክሳይቴሽን እንጀምር። ካልሲየም ገባልና በቮልቴጅ ጌትድ ቻናል ከገባ በኋላ it will act on what the አሲቶኮላይን ኒውሮሪሴፕተር ምን እንዲያደርግ ና ይለውና ፒክቸር ላይ በለጠ ይገልጻል። ክፍት ይላል አሲቶኮላይን which means ምን ተፈጠረ? አሲቶኮላይን ከፕሪሲናፕቲክ እንዲወጣ ተደረገ ማለት ነው። ኤክሰርሳይዝ ውስጥ ተፈጥሮ ወጣ። ከወጣ በኋላ ሲወጣ የሚቀበለው ማን አለ? ኒኮቲኒክ ሪሴፕተር ምን እንለዋለን? ማንጋ ፖስትሲናፕቲክ ላይ ማን ይቀበለዋል? ኒኮቲኒክ ሪሴፕተር ይቀበለዋል። ይቀበለውና ልክ እንደተገናኙ ምን ነው ኢኒሺየት የሚያደርገው? አሲቶኮላይን ሶዲየምን ወደ ሜምብሬን እንዲገባ ያደርጋል። ባለፈው ስለ አክሽን ፖቴንሻል ስናወራ ዲፖላራይዜሽን እና ሪፖላራይዜሽን እና ሃይፐር ፖላራይዜሽን የሚባል ነገር አውጥተናል አይደል? ሶዲየም ወደ ውስጥ ገባ ማለት የውስጠኛውን የሴል ፓርት ኦኬ፣ የውስጠኛውን ፓርት will it make it more positive ወይስ more negative? የትኛውን ነው የሚያደርገው? የበለጠ ፖዚቲቭ ነው የሚያደርገው ወይስ የበለጠ ኔጌቲቭ ነው የሚያደርገው? ምክንያቱም መጀመሪያ ስንነጋገር የውስጠኛው ፓርት ምንድን ነው? አብዛኛው ኔጌቲቭ ነው አይደል? ሶዲየም የበለጠ ገባ ማለት it will make it more positive ያደርገዋል። ይሄን ምን ብለን እንጠራዋለን? ዲፖላራይዜሽን ብለን እንጠራዋለን ማለት ነው። ትሬሾልድ ብለን ነበረ ከኔጌቲቭ 75 ሚሊ ቮልት እስከ 90 ከወረድን ሃይፐርፖላራይዜሽን ነው። እስከ 75 that's the threshold ኔጌቲቭ 75 ከዛ በላይ ከሆነ ምን ይላል? ይከፈታል ማለት ነው። ወይም ደግሞ ሞር ፖዚቲቭ ይሆናል። ሶ ሞር ፖዚቲቭ ሆነ ማለት ምን ተፈጠረ ማለት ነው? ኤክሳይት ተደረገ ማለት ነው። ቴንክ ዩ እንደመለሳችሁልኝ ይመስለኛል። ሶ ኤክሳይት አደረገው ማለት ነው። ውስጡ ምን በማድረግ ሞር ፖዚቲቭ በማድረግ ማለት ነው። በዚህ በኩል ደግሞ እንምጣ። ሶ ኤክስትራሴሉላር ፖስትሲናፕቲክ ፖቴንሻል ተፈጠረ በማን? በአሲቶኮላይን ሪሴፕተሩ ማን ነው? ኒኮቲኒክ ሪሴፕተር። ከዛ ማንን አስገብቶ? ሶዲየም ቻናልን አስገብቶ ማለት ነው። ሶዲየም አየንን አስገብቶ ከዛ በኋላ እንምጣ በኢንሂቢተሪ ደግሞ። ኢንሂቢተሪ ላይ ደግሞ ጋባ የምንለው አለ። ተመሳይ ነው። አክሽን ፖቴንሻል መጣ፣ ካልሲየም ቮልት ጌትድ ቻናል ተከፈተ፣ ካልሲየም ገባ። ከዛ ጋባ ላይ አሁን አክት አደረገና ምን አደረገው? ኤክሶሳይቶሲስ እንዲፈጠር አደረገ። ከዛ በኋላ ከመጣ በኋላ ማን ላይ ነው የሚያርፈው? ጋባ ቢ ላይ የሚባለው ሪሴፕተር ላይ ያርፋል። ጋባ ያርፍና ሁለት ነገር መስራት ይችላል። አንደኛው ኢፍለክስ እና ኢንፍለክስ የሚባል ነገር አውርተናል። ታስታውሳላችሁ? ኢፍለክስ እና ኢንፍለክስ ሁለት ነገሮች አውርተናል። ኢፍለክስ ማለት ማውጣት ነው አይደል? ኢንፍለክስስ መግባት። ልክ ፖታሲየም ምን ይደረጋል? እንዲወጣ ይደረጋል። ክሎሪንስ እንዲገባ ይደረጋል። ይሄ ምንን ኮዝ ያደርጋል? ሃይፐርፖላራይዜሽን ኮዝ ያደርጋል። ሃይፐርፖላራይዜሽን ኮዝ ተደረገ ማለት እንቅስቃሴ ይኖራል እንዴ? ስራ ይኖራል እንዴ? ምን ሆነ ማለት ነው? ስቴብል ነው ወይም ኢንሂቢት ተደረገ፣ ተከለከለ። እሱን ጋባ ቢ ፈጸመ ማለት ነው። በዚህ በኩል ኤክሳይታቶሪ እንዴት እንደሚሰራ አየን። በዚህ በኩል ደግሞ ኢንሂቢተሪ እንዴት እንደሚሰራ አየን። አሁን ደግሞ ስለምናወራለን ምን ነገሮች አፌክት ያደርጉታል የሚለውን ነገር የምናይ ይሆናል እና ደግሞ እንዴት ይቆማል፣ ይሄ ኢፌክቱ እንዴት ይቆማል የሚለውን የምናወራ ይሆናል ማለት ነው። ኦኬ አሁን ደግሞ ሜካኒዝም ኦፍ አክሽኑን ካወራን በኋላ ወደምንሄድ እንዴት አድርጎ ይሄዳል ነው። አሁን ኒውሮትራንስሚተሩ እንዴት አድርጎ ሪሙቭ ይደረጋል የሚሉት በሶስት ነገር ባጭሩ እናወራ። የመጀመሪያው ኢንዛይማቲክ ዲግራዴሽን ነው። ምንድነው? አንዳንድ ኢንዛይሞች ምን ያደርጉታል? ይሰባብሩታል። አሲቶኮላይን ለምሳሌ አሲቶኮልስትሬዝ የምንለው ኢንዛይም ይሰባብረውና ከዚህ በኋላ አክት እንዳያደርግ ያደርገዋል ማለት ነው። ካለበለዚያ ምን ይፈጠራል? ሁሌ የሚኖር ከሆነ ሁሌም እንዲያደርግ ነው፣ አፌክት ሊያደርግ ነው። ስለዚህ መጥፋት ስላለበት አንደኛው ኢንዛይማቲክ ዲግራዴሽን ነው። ሁለተኛው ዲፊውዥን ነው። በሲናፕቲክ ክለፍቱ መካከል በጋፑ መካከል ምን ያደርጋል? ይሄዳል፣ ዲስፐርስ አድርጎ ይወጣል ማለት ነው። ሁሌ ሪሴፕተር ላይ አክት ያደርጋል። ሶስተኛው የሚጠርሰው ደግሞ ሪአፕቲክ ኦፍ ፕሪሲናፕቲክ። ፕሪሲናፕቲክ አንዳንዴ ምን ያደርገዋል? መልሶ ይወስደዋል። እዚህ ላይ በተለይ የምናወራው ዶፓሚን ነው። ዶፓሚን ምን ይደረጋል?
ፕሪሲናፕቲኩ መልሶ ሪአፕቴክ ይደረግና እንደገና ለሌላ ስራ ደግሞ ይዘጋጃል ማለት ይቀመጣል። ሪአፕቴክ ማለት መልሶ መወሰድ ስለሆነ ከዛ በኋላ ፋክተርስ አፌክቲንግ ሲናፕቲክ ትራንስሚሽኑን አፌክት የሚያደርጉ ነገሮች ምንድን ናቸው ነው ባጭሩ ለማለት ነው። ፒኤች ላይ ሁለት ነገር አለና አሲዲቲና አልካሊኒሲቲና አሲዲቲ አለ። አሲድ ሲሆን ምን ያደርጋል? አሲድ ዲክሪዝ ያደርገዋል። ቤዝ ደግሞ ወይም አልካላይን ደግሞ ምን ያደርገዋል? ኢንክሪዝ ያደርገዋል። ኦኬ ባጭሩ ለመረዳት ይሄ ነው። ከዛ ደግሞ ሃይፖክሲያ ነው። ሃይፖክሲያ ምን ማለት ነው? ኦክሲጅን አለመኖር አይደለ? ስፔሻሊ ቲሹ ላይ ሃይፖክሲያ የምንለው ሃይፖክሲያ ከሌለ ምን የለም? ኤቲፒ ሲንተሲስ አይኖርም። ኤቲፒ ሲንተሲስ ከሌለ ደግሞ ምን አይኖርም? ሶዲየም ፖታሲየም ኤቲፒስ ፓምፕ አይኖርም። which means ሪፖላራይዜሽን እና ዲፖላራይዜሽን ይኖራል አይኖርም። ስለዚህ አክሽን ፖቴንሻል የለም ማለት ማን አይኖርም ማለት ነው? ሲናፕቲክ ትራንስሚሽን አይኖርም ማለት ነው። ሶ ሃይፖክሲያ ካለ ምን ይፈጠራል? ዲክሪዝ ያደርጋል ማለት ነው። ኦኬ አንዳንድ ድረጎች ደግሞ አሉ። ኦኬ ስቲሙላንት የምንላቸውና ኢንሂቢተርስ የምንላቸው። ስቲሙላንት የምንላቸው ምንድን ናቸው? አክሽን ፖቴንሻል ወይም ትራንስሚሽኑን የሚያፋጥኑ አሉ። ከዚህ መካከል በጣም የሚጠቀሰው ኃይለኛው ድረግ ማለት ነው ሁላችንም የምንጠቀመው ኮፊ is one of the drugs that increase the stimulation increase ያደረገ ማለት የበለጠ ትራንስሚሽን ይኖራል ማለት ነው። ኢንሂቢተርስ ደግሞ የምንላቸው አሉ። ለምን የምንጠቀምባቸው? ለማደንዘዝ የምንጠቀምባቸው። ከዚህ መካከል ምን አለ? አናልጄሲክ የምንላቸው አይደለ? የሚያስተኙ ትራንኩላይዘርስ የምንላቸው እነዚህ ምንድነው የሚያደርጉት? ቦዲያችንን ወይም ደግሞ ትራንስሚሽኑን ምን ማድረግ ነው? ማዘግየት፣ መከልከል የሚፈጥሩ ናቸው። ሶ ስቲሙላንቶች ምን ያደርጋሉ? ኢንክሪዝ ያደርጋሉ። ኢንሂቢተሮች ምን ያደርጋሉ? ዲክሪዝ ያደርጋሉ ማለት ነው ትራንስሚሽን። ሶ በአጭሩ እነዚህ ፋክተሮች ምን ያደርጉታል? አፌክት ያደርጉታል ማለት ነው። የበለጡም አሉ። ከዛ ደግሞ ፕሮፐርቲዎቹን እና እንጨርስ። ፕሮፐርቲዎቹን ስናይ ሲናፕቲክ ትራንስሚሽን አንደኛ ኢትስ ዩኒዳይሬክሽናል ማለት ፕሪሲናፕቲክ አለ ፖስት ሲናፕቲካ ከፕሪሲናፕቲክ ወደ ፖስት ሲናፕቲክ ይሄዳል እንጂ ከፖስት ወደ ፕሪ አይመጣም። ዩኒዳይሬክሽን ማለት አንድ መንገድ አንድ አቅጣጫ ማለት ነው። ሶ ወደዚህ ብቻ ነው የሚሄደው። አንደኛው እሱ ነው። ሁለተኛው ሲናፕቲክ ዲሌይ ነው። ኢቭን ኢፍ ፈጣን ቢሆን ለምሳሌ እኔ I need to contract this person ይሄንን ጡንቻዬን ኮንትራክት ማድረግ ቢኖርብኝ አሰብኩታ እንዳሰብኩት ምን ማድረግ ይችላል? ይደረጋል። which means ግን ይሄን ሁሉ ፕሮሰስ አልፎ ነው የሚደረገው። ምንም ፈጣን ቢሆን እስቲል ግን የሆነች ያክል ዲሌይ አለው። ያም ዲሌይ እስከ ስንት ነው? ከ0.5 ሚሊ ሰከንድ እስከ 1 ሚሊ ሰከንድ ያክል ሊዘገይ ይችላል ማለት ነው። ለእኛ ኖትሰብል ነው አይደለም? ኦብቪየስሊ አይደለም። በጣም ስሞል ስለሆነ ማለት ነው። ግን እስቲል ዲሌይ ይኖራል ማለት ነው። ሶስተኛው ነገር ፋቲግ ነው። ይደክማል። እሺ ይሄንን ማለት ፕሪሲናፕቲክ ዝም ብሎ ተመሳሳይ ሪሴፕተር ተመሳሳይ ኒውሮትራንስሚተር የሚለቅ ከሆነ አንድ ሪሴፕተርም ደግሞ ተደጋግሞ ኒውሮትራንስሚተር የሚያገኝ ከሆነ ምን ይሆናል? ይደክማል። እንደ በፊቱ አክት አያደርግም። ይሄንን በምን ኤግዛምፕል ልስጥ መሰላችሁ? ለምሳሌ ቡና የማይጠጣ ሰው አንድ ሲኒ ቡና ቢጠጣ ሃይፐር ሆኖ አክቲቭ ሆኖ ለብዙ ሰዓት መቆየት ይችላል አይደል? እሺ አንድ ሰው ደግሞ ለሳምንታት ወይም ለወራት ወይም ለአመታት ቡና ተጠቃሚ ሰው በአንድ ሲኒ ቡና ይነቃል? አይነቃም። ምን ይፈጠራል? ይደክማል። ስለዚህ ኢንኦርደር ድካማቸውን ለማሻሻል ምን ያስፈልጋቸዋል ማለት ነው? ብዙ መጠን ያስፈልጋቸዋል። ይህንን በብዙ አይነት መልኩ ማየት እንችላለን። አልኮሆል ጠጮች ማየት እንችላለን። ድረግ ወሳጆች ለምሳሌ በፊት ፓራስታሞል እና አያሽለኝም ይላሉ። ለምንድነው ያሽላቸው? ደጋግሞ ስለወሰዱት ምን ሆነ? ደከመ ያን ሪሴፕተር። ስለዚህ ምን ያስፈልገዋል? አሁን መልሶ አክቲቬት ለማድረግ በጣም ብዙ ያስፈልገዋል ማለት ነው። ሶ ዊ ኮል ዳት ፋቲግ ብለን እንጠራዋለን። የመጨረሻው ደግሞ ሲናፕቲክ ፖቴንሺዬሽን። ፖቴንሺዬሽን ምን ማለት ነው? አንዴ ኒውሮትራንስሚተሩ መጥቶ ሪሴፕተሩ ላይ አክት ካደረገ በኋላ ያ ኒውሮትራንስሚተር ቢነሳ እንኳን አክሽኑ ላስት ሊያደርግ ይችላል። ሶ ከቆመ በኋላ ኒውሮትራንስሚተሩ ከቆመ በኋላ አክሽኑ ላስት ማድረግ ምን ብለን እንጠራዋለን? ሲናፕቲክ ፖቴንሺዬሽን ብለን እንጠራዋለን ማለት ነው። ሶ this was synaptic transmission የምንለው ኤፒሶድ 4 ኤግዛይተብል ቲሹ ነበር። እዚህ ላይ ኤኒ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽኑን ፕሊዝ ተጠቀሙ። ከዛም ደግሞ ቅድም ለማስተዋወቅ እንደሞከርኩት አዲስ ፕሮግራም ልንጀምር ስለሆነ ኢንስታግራማችን ላይ እና ቲክቶካችን ላይ እና ቴሌግራማችን ላይ እናደርጋለን። ፖሎችን እናዘጋጃለን፣ ጥያቄዎችን እናዘጋጃለን እና ምን እንፈልጋለን? ሪስፖንሳችሁን እንፈልጋለን። እንዲሰራላችሁ የምትፈልጉትን ነገር እንድንነግሩ እንፈልጋለን። ሶ በዛ እስክንገናኝ ቀጣይ ደግሞ ስለምናወራለን ስለ መስል ቲሹ እናወራለን። በዛ ቪዲዮ እስከምንገናኝ ድረስ ሰላም።